ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ሰነበታችሁ እያልን በቅድሚያም እንኳን ለብርሃነ ጥምቀቱና ለከተራ በዓል አደረሳችሁ። በመቀጠልም የአማራ ሕዝብ የሉና ትግል መሪው የአማራ ፋኖ የፈጠረውን ውህድ የአንድነት አታጋይ ድርጅት ምስረታውን አስመልክቶ ለመላው ኢትዮጵያውያንና ለአማራ ሕዝብ እንዲሁም ለአማራ ፋኖ ታጋዮች እንኳን ደስ አላችሁ እያልን የታሪካዊ ድርጅቱን ምስረታ አስመልክቶ ሙሉ መግለጫውን ለክቡራን ቤተሰቦቻችን እናቀርብላችኋለን። ዛሬ የአማራ ፋኖ ብሔራዊ ንቅናቄ አፋብን ሲመሰረት በቀደሙ የአደረጃጀት አንድነት የማምጣት ሂደት ወቅት የታዩ ድክመቶችና ክፍተቶችን በማረም እንዲሁም የሁሉንም ባለድርሻዎች ተሳትፎና ትምምን በመፍጠር ጭምር ነው። ይህ ውህድ ድርጅት የዓላማና የአስተሳሰብ አንድነት ላይ የተመሰረተ ነው። በዚህም ድርጅታችን የሚመራበት ርዕዮተ ዓለም የአማራ ብሔርተኝነት ሲሆን የሚወቅቱን የህልውና ትግል ከማሸነፍ ጀምሮ በዘላቂነት የህዝቡን ህልውና እንዲሁም ማንነቱን በማረጋገጥ መብትና ጥቅሞቹን ለማስከበር የምንታገልበት የአስተሳሰብ ቅኝት ይሆናል። የአማራ ብሔርተኝነት በራስ በቅነት ሁለንተናዊ ውስጥ አቅምን በመገንባት በሀገራዊ ዲሞክራሲያዊ አንድነት ማዕቀፍ ውስጥ የህዝባችንን ህልውና በማረጋገጥ መብትና ጥቅሞቹን በማስጠበቅ የሌሎች ኢትዮጵያውያንን የቡድንና የግለሰብ መብቶች የሚከበርበት ስርዓት በማንበር በፍትሃዊና ሰላማዊ አብሮነት የሀገር ቀጣይነት ለማረጋገጥ የሚተጋ ነው ሲል የውህደት ድርጅት መስረታውን የገለጸው የአማራ ፋኖ ብሔራዊ ንቅናቄ አፋብን 19 የሥራ አስፈጻሚ አባላትን መርጧል። አዲሱ የአማራ ድርጅት የአማራ ፋኖ ብሔራዊ ንቅናቄ አርበኛ ዘመነ ካሴን የንቅናቄው ሊቀመንበር አድርጎ ሲመርጥ አርበኛ መከተው ማሞን ደግሞ ተቀዳሚ ምክትል ሊቀመንበር አድርጎ መርጧል። ሙሉ የድርጅቱ ስራ አስፈጻሚ አባላት ስም ዝርዝርና የድርጅቱን መግለጫ እንደሚከተለው እናቀርብላችኋለን። የአማራ ፋኖ ብሔራዊ ንቅናቄ ምስረታን አስመልክቶ የተሰጠ መግለጫ እነሆ ዛሬ ጥር 9 ቀን 2018 ዓ.ም ኢትዮጵያንና ቀጠናውን የሚያተራምሰው የብልጽግና ቡድን እስትንፋስ የሚፈልቅበትን ሸለቆ የሚዘጋ ታሪካዊ ውሳኔ ወስነናል። ጓዶቻችን ለከፈሉት መስዋዕትነት የሚመጥን ተልእኮን መከወን ግዴታችን የሆነኛ የአማራ ፋኖ አደረጃጀቶች አመራሮች የአብይ አህመድ የስልጣን ዕድሜ የሚበቅልበትን ንቃቃት በፍጹም ወንድማማችነትና አንድነት ደፍነነዋል። የአማራ ትግል አንድ ይሆን ዘንድ የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት አመራሮች ድፍረትን፣ ሆደ ሰፊነትን፣ ቆራጥነትንና ለህዝብ መታመንን በሚጠይቀው ታሪካዊ ውሳኔያችን የፋኖን አንድነት እውን ማድረግ ችለናል። ለመላው የአማራ ህዝብ እንዲሁም ለመላው ኢትዮጵያውያን እንኳን ደስ ያላችሁ፣ እንኳን ደስ ያለን። አንድ መሪ፣ አንድ ድርጅት ሰይመናል። አሁን ወደ ስትራቴጂካዊ ግባችን የሚወስደን ምዕራፍ ወለል ብሎ ተከፍቷል። ሜዳውም ፈረሱም በእጃችን ሆኗል። እንደ ብዙዎቹ ነባር የዓለም ስልጣኔዎች ሁሉ ለረጅም ዘመናት በታሪካዊ መሰናክሎች ያልተደናቀፈ ቅብብሎሽ ያለው የግርማዊ ትላንት የታሪክ ባለቤት የሆነው የአማራ ህዝብ እንዲሁም ሀገራችን ኢትዮጵያ ከመቶዎች ከሚበልጡ ዓመታት በተለይም ከመካከለኛው ዘመን ጀምሮ የስልጣኔ ግጭት በወለደው የትውልዶች ጦርነት እየተፈተኑ ይገኛሉ። በዘመናዊው ታሪካችን በቀጥታ አማራን ኢላማ ያደረገው ተከታታይ ዘመቻ በውስጣዊ ድክመቶቻችን ታግዞ ሁሉንም ህዝቦች በተገቢው መልኩ አሳታፊ ባልሆነ የአሸናፊዎች ስርዓት ሀገራችን ያልተረጋጋና የመፍረስ ስጋት ያለባት ሀገረ መንግስት ሲያደርግ ህዝባችንንም ለከፋይ መጥፋት ወይም ህልውና አደጋ አጋልጦታል። ይህንን በራሳችን ወገኖች ኢትዮጵያውያን ባለቤትነትና ቅጥረኝነት የሚመራ ውስብስብ ሀገራዊና ህዝባዊ አደጋ ለመረዳትና የጋራ መግባባት ለመፍጠር ብሎም መፍትሄ ለማበጀት ብዙ ማገዶ ፈጅቷል። የአማራ ህዝብ ራሱን በመዘንጋትና ሀገሩን በማስቀደም እየኖረ በራሱም ሆነ በሀገሩ ላይ የተፈጠረውን ታላቅ ተቃርኖ በጊዜው ባለመረዳቱ ራሱን ያገኘው ሀገሩን ተነጥቆ ሀገር አልባ ሆኖ እንዲሁም መንግስት መር በሆነ የዘር ማጥፋት በከፋ የመጥፋት አደጋ ውስጥ ሆኖ ነው። በእርግጥ አማራው በመጥፋት ላይ ያለ ህዝብ ነው። ይህንን ህዝባዊ አደጋ ለመቀልበስ ብሎም ሁለንተናዊ ህዝባዊ ጥቅሞቹን ለማስከበርና አዲስ ስልጣኔ ለመገንባት አዲስ አማራዊ አብዮት በማካሄድ ላይ እንገኛለን። የዚህ ህዝባዊ ቁጣ መነሻ ምክንያት የህልውና አደጋው ቢሆንም አደጋውን ከመቀልበስ ባሻገር ግዙፍ ራዕይ የቀነበበ ህዝባዊና ሀገራዊ እንዲሁም ቀጠናዊና ዓለም አቀፋዊ መሻቶችን ቀርጿል። የአዲሱ የአማራ ሊቅ ራስ ጠል እሳቤና ባህል የህዝባችን ፖለቲካዊ ድብታ እና ራስን ማግለል በጥገኝነት በራስ ህዝብ ላይ የመቆመር ዝንባሌ ያልተደራጀና የማይተማመን ፖለቲካዊ ማህበረሰብ መፍጠር በጠላት ፍላጎት ልክ የተቀረጹ መጥፎ ኤሊቶች የስልጣን ወንበር ይዘው አማራን እንዳይደራጅ መከልከል ወይም መከላከል እንደ ህዝብ የመጥፋትን ስጋት ላስከተለ የህልውና አደጋ አጋልጠውናል።
ብለዋል። ይህን የገጠመንን እንደ ህዝብ የመጥፋት አደጋ ለመቀልበስ ስንነሳ ብሎም ለብዙ አስርት ዓመታት ያጣነውን በራስ ሐሳብ መደራጀት ማስመለስ ተከትሎ ከመጥፋት ለመዳን የሚያስችለንን ትግል ማድረግ ችለናል። ትግሉም ስደተኛውን ፖለቲካችንን ህዝባዊ በሆነ እሳቤና አደረጃጀት መሬት ላይ በመተከሉም ሊጸና ችሏል። እንደ ማህበረሰብ ያጋጠመን ውስጣዊ የመበስበስ አደጋ ትግሉ በተፈለገው ፍጥነት እንዳያድግና ወደ ስትራቴጂካዊ አሸናፊነት እንዳያመራ በእጅጉ ፈትነውናል። ጠላቶቻችን በየጊዜው የተቃርኖ ቅኝትን ወደ ውስጥ በማስረግ ብሔራዊ አንድነታችንን ፈትነውታል። ይሁንና አዲሱ ትውልድ በፍጹም ብሔራዊ ቁጭት በመነሳት ይህንን ፈተና በጀግንነት ተጋፍጦታል፣ አሸንፏልም። በዚህም ከውድቀት የሚነሳበትንና ከልዩነት ግርዶሽ ወደ ብሔራዊ አንድነት በመሻገር ህዝባዊ አሸናፊነት የሚያረጋግጥበትን ብሔራዊ ንቃት ተጠቅሞ የአደረጃጀት አንድነትን በትግል ለማሳካት ችሏል። ባለፉት ጊዜያት ባልተማከለ አደረጃጀት በቁርጠኝነት በተከፈለው የህይወት መስዋዕትነት የተገኙ ድሎች ያገዛዙ የስልጣን ምንጭ የሆነውን የመከላከያ ሰራዊት በማፈራረስ አገዛዙን ተራ የ4 ኪሎ ሸማቂ እንዲሆን አድርገነዋል። ትግሉ ያልተማከለ አደረጃጀት ስልትን መጠቀሙ ተለዋዋጭና ለአገዛዙ እንዳይመች በማድረግ በአጭር ጊዜ አገዛዙን በማያንሰራራበት ደረጃ ማዳከም ተችሏል። የአገዛዙን ጄኔራሎች የጦር አዛዥነታቸውን ረስተው ምላሳቸው ብቻ የቀራቸው ተራ ካድሬዎች አድርገናቸዋል። የትግሉ መጀመሪያው ምዕራፍ በድል በመጠናቀቁ የአገዛዙ ሰራዊት በመፈራረሱ ፋኖ ወደ ተተኪ ሰራዊትነት ማደግ ስላለበትና ፖለቲካውን አደራጅቶ መምራት በማስፈለጉ አንድ የፋኖ አደረጃጀት ለመፍጠር በተደጋጋሚ ጥረቶች ተደርገዋል። በሂደቱም የትግሉ የእድገት ደረጃ የራሱን ድርሻ የሚወስድ ቢሆንም ነባር የተቃርኖ ቅኝቶችና ሰራጊ የፍላጎት ቡድኖች ጣልቃ ገብነትና መርዛማ የጠላት እጆች ዋና ፈተናዎች ነበሩ። እነዚህን ውስጣዊና ውጫዊ ችግሮችን ተቋቁመን በዚህ የተባረከ ቀን ዛሬ የአንድነት ሪቫን ቆርጠናል። ፋኖ አንድ ሆኗል። በድጋሚ እንኳን ደስ ያለን። በዚህ የአደረጃጀት አንድነት የአማራ ትግል ነባርና ብልሹ ራስ ጠልና በታኝ እሳቤና አስተላለፎችን አሸንፏል። ጎታች ከሆኑ አስተላለፎች በመላቀቅ የውድቀትን ረግረግ በብሔራዊ ንቃቱ ተሻግሯል። በሰራዊቱና በደጀኑ ህዝብ ውስጥ ሲብሰለሰል የኖረውን ጥያቄ መልሷል። በአማራ አንድነት ላይ የነበሩ የተሳሳቱና አሉታዊ ምልከታዎችን አርሟል። ዛሬ የአማራ ፋኖ ብሔራዊ ንቅናቄ አፋብን ሲመሰረት በቀደሙ የአደረጃጀት አንድነት የማምጣት ሂደት ወቅት የታዩ ድክመቶችና ክፍተቶችን በማረም እንዲሁም የሁሉንም ባለድርሻዎች ተሳትፎና ትምምን በመፍጠር ጭምር ነው። ይህ ውህድ ድርጅት የዓላማ እና የአስተሳሰብ አንድነት ላይ የተመሰረተ ነው። በዚህም ድርጅታችን የሚመራበት ርዕዮተ ዓለም የአማራ ብሔርተኝነት ሲሆን ይህም የወቅቱን የህልውና ትግል ከማሸነፍ ጀምሮ በዘላቂነት የህዝቡን ህልውና እንዲሁም ማንነቱን በማረጋገጥ መብትና ጥቅሞቹን ለማስከበር የምንታገልበት የአስተሳሰብ ቅኝት ይሆናል። የአማራ ብሔርተኝነት በራስ በቅነት ሁለንተናዊ ውስጣዊ አቅምን በመገንባት በሀገራዊ ዲሞክራሲያዊ አንድነት ማዕቀፍ ውስጥ የህዝባችንን ህልውና በማረጋገጥ መብትና ጥቅሞቹን በማስጠበቅ የሌሎች ኢትዮጵያውያን የቡድንና የግለሰብ መብቶች የሚከበርበት ስርዓት በማንበር በፍትሃዊና ሰላማዊ አብሮነት የሀገር ቀጣይነት ለማረጋገጥ የሚተጋ ነው። በርካታ ቀናትን በወሰደ ጥልቅ ፖለቲካዊ ውይይቶች ቅንነትንና ወንድማማችነትን ያስቀደመው የድርጅት ምስረታ ሂደት በርካታ ምዕራፎችን ያለፈ ነው። የመግባቢያ ቃል ኪዳን ሰነድን በመፈራረም የተጀመረው ሂደት የድርጅቱን መመስረቻ ሰነድ ወይም ህገ ደንብ በማጽደቅ እና ከፍተኛ አመራሩን በመሰየም በስኬት ተጠናቋል። በዚህም መሰረት አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር፣ አርበኛ መከታው ማሞ ተቀዳሚ ምክትል ሊቀመንበር፣ አርበኛ ሀብቴ ወልዴ ምክትል ሊቀመንበር ለወታደራዊ ጉዳዮች፣ አርበኛ ሄኖክ አዲሴ ምክትል ሊቀመንበር ለፖለቲካዊ ጉዳዮች በማድረግ ሰይሟል። እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ከታች ለተዘረዘሩት መምሪያዎች አመራሮችን መድቧል። ወታደራዊ አዛዥ ብርጋዴር ጄኔራል ተፈራ ማሞ፣ ምክትል ወታደራዊ አዛዥ አርበኛ ምሬ ወዳጆ፣ ምክትል አዛዥ ለወታደራዊ አስተዳደር አርበኛ ዝናቡ ልንገረው፣ ወታደራዊ ስልጠና መምሪያ አርበኛ ሳሙኤል ባለድል፣ ልዩ ዘመቻ አርበኛ ድርሳን ብርሃኔ፣ ዘመቻ መምሪያ አርበኛ ባዩ አለባቸው፣ ፖለቲካ መምሪያ አርበኛ ጌታ አስራደ፣ አደረጃጀት መምሪያ አርበኛ ምን ተስኖት ወንዳፈራው፣ ድርጅት ጽህፈት ቤት አርበኛ አስቻለው በለጠ፣ የህዝብ ግንኙነት አርበኛ አስረስ ማረ ዳምጤ፣ የህዝብ አስተዳደር መምሪያ አርበኛ ዘመነ ምረት፣ ፋይናንስና ግዢ አስተዳደር አርበኛ አሻግሬ ባየ፣ ፖሊስና ስትራቴጂ አርበኛ እስክንድር ነጋ፣ አጋርነትና ትብብር አርበኛ አበበ ፈንታው፣ የውጭ ጉዳይ መምሪያ አርበኛ ብሩክ ስለሺ ሆነው ተመርጠዋል። በዚህ ታሪካዊ ዕለት የአማራ ፋኖ ብሔራዊ ንቅናቄ ቀጣዮቹን መልእክቶች ያቀርባል። አንደኛ መልእክት ለድርጅታችን ሰራዊት
ከፍተኛ መስዋዕትነት የተከፈለበት ያለው ትግል ፍሬ እንዲያፈራና የተሟላ አሸናፊነት እንዲረጋገጥ የአደረጃጀት አንድነት የግድ እንደሆነ በተደጋጋሚ የተነሳው ሐሳብ ተገቢውን መልስ አግኝቶ የፋኖ አንድነት ተበስሯል። ይህ ትልቅ የመስራች የሚያስገኘውን ተጨማሪ አቅም በመጠቀም በጽናትና ቁርጠኝነት ትግሉን እንድትቀጥል ጥሪ እናቀርባለን። በትግል ሂደት አዲሱ ትውልድ በብሔራዊ ቁጭትና ንቃት ያገኘውን የአስተሳሰብ አቅም በመጠቀም ውስጣዊ ትግል የሚፈልጉ ነባር እክሎችን በዲሞክራሲያዊ መንገድ መታገል እንዲቀጥል እያሳሰብን የድርጅት ውህደትን ተከትሎ ለሚመጡ የመዋቅርና የአሰራር ማሻሻያዎች ተገቢውን ምቹ ሁኔታ በመፍጠር በቅንነት መተባበር አስፈላጊ እንደሆነ እንገልጻለን። በተጨማሪም በየደረጃው ያለው መዋቅር ለቀጣይ ግዳጆች የሚያስፈልገውን ወትሮ ዝግጁነት እንዲያረጋግጥ በጥብቅ እናሳስባለን። ሁለተኛ መልእክት ለህዝባችን። የትግሉ ደጀን የሆነው ህዝባችን በመድረኮች ሲያቀርብ የነበረው የአንድነት ጥያቄ ምላሽ ማግኘቱን በድጋሚ ያበሰርን፣ እስካሁን ትግሉን በባለቤትነት በመውሰድ በትዕግስት የድርሻውን ኃላፊነት ወስዶ የፈጸመውን ትልቅ ብሔራዊ ጀብድ የአንድነት ጉልበት ተጠቅሞ አንድ አካባቢያዊ ነባራዊ ሁኔታ አደረጃጀቶችን በመፍጠር ትግሉን አጠናክሮ እንዲቀጥል እናሳስባለን። ሶስተኛ መልእክት ለአማራ ዲያስፖራ። በተለያዩ የዓለም ክፍል የሚገኘው የአማራ ዲያስፖራ በትግሉ መጀመሪያ ወቅት ሲያደርገው የነበረው የነቃ ተሳትፎ በሂደት በተፈጠሩ የአመለካከት መዛነፎችና አልቃ ገብነቶች በተለይም የአደረጃጀት አንድነት ባለመምጣቱ ምክንያት በነበረው ግለት አለመቀጠሉንና አቅሙን ተጠቅሞ ትግሉን በሚገባው መልክ ማገዝ አለመቻሉን አስተውለናል። ሆኖም ሰራዊቱ፣ ህዝቡና አብዛኛው ዲያስፖራው በጉጉት ሲጠብቀው የቆየው የፋኖ አንድነት ተጠናቆ ውህድ ድርጅት ለመመስረት በቅቷል። በዚህም እንኳን ደስ ያላችሁ እያልን ለቀጣዩ የትግል ምዕራፍ ከእናንተ የሚጠበቀውን ድጋፍ ለማድረግ እንዲያስችል በራስ ተነሳሽነት የአደረጃጀት አንድነት ከመፍጠር በተጨማሪም ትግሉን አስመልክቶ ከድርጅታችን የሚሰጡ አቅጣጫና መመሪያዎችን በቅንነት እንድትተገብሩ ከወዲሁ እናሳስባለን። አራተኛ መልእክት በጸረ አገዛዝ የትግል መስመር ላሉ ብሔራዊ የትግል ኃይሎችና የማህበረሰብ ክፍል። አገራችን አሁን ባለችበት ነባራዊ ሁኔታ በይፋ የዘር ፍጅት ያልታወጀበትና የህልውና አደጋ ያላንዣበበበት ኢትዮጵያዊ ወገን አለ ብለን አናምንም። ሁሉም ህዝብ ህልውናው አደጋ ውስጥ ነው። ኢትዮጵያ የገደል ጠርዝ ላይ ናት። በመሆኑም የፋኖ ትግል ለአማራ ህዝብ ህልውናና ለሌሎች ኢትዮጵያውያን ወገኖችም ጭምር ፖለቲካዊ መዳን ወሳኝ መፍትሄ ያዘለ ነው። የአማራ ድል ለጉራጌውም፣ ለትግሬውም፣ ለኦሮሞውም፣ ለጉምዙም፣ ለአፋሩም፣ ለሶማሌውም፣ ለወላይታውም፣ ለሲዳማውም፣ ለጋሞውምና ለሌሎችም ህዝቦች ድል ነው። በመሆኑም ሁሉም የፖለቲካ ቡድኖችና ሊቃን በጋራ በመቆም ለጋራ ጣፈንታ መታገል ይኖርባቸዋል። የዳር ተመልካች መሆን ለወረፋ ጥቃትና ጥፋት ይዳርጋልና። አብይ የአፍሪካ ቀንድ ሹል ቀንድ ነው። ሁሉንም እየወጋ ሁሉንም እያደማ ነው። ሁሉንም የቀጠናው ህዝቦች ቤት በእጁም በእግሩም እየረበሸ ነው። ስለሆነም ዘር አጥፊውን የአብይ አህመድ አገዛዝ ለማስወገድ ኢትዮጵያውያን ወገኖች ብቻ ሳይሆኑ የቀጠናው ኃይሎች መተባበር አለባቸው። ይህን አገዛዝ ለማስወገድና ቀጠናውን ለማረጋጋት የሚደረጉ ትብብሮች በሙሉ ልክ ናቸው። የቀጠናው ህዝቦች እረፍትና ልማት ይሻሉ ይገባቸዋልም። አረመኔው አገዛዝ የሚከተለው ከፋፍሎ የማጥቃትና የማስጠቃት ስልት ጊዜያዊ የስልጣን እፎይታ የፈጠረለት ቢሆንም ይህንን በመገንዘብ በትብብር አገዛዙን በማስወገድ ላይ የታዩ መግባባቶችን ማሳደግና የአገዛዙን ዕድሜ ማሳጠር አስፈላጊ ነው። ለዚህም የፋኖ አንድነት የፈጠረውን ተጨማሪ አቅምና እድል እንዲሁም በእስካሁኑ ሂደት በጸረ አገዛዝ ትግል አስፈላጊነት ላይ የታዩ መግባባቶች የተሟላ በማቀናጀት የዘር ማጥፋት ጦርነት ከመመከት ወደ ስትራቴጂካዊ ማጥቃት በመቀየር አገዛዙን ለማስወገድ እንድንሰራ ጥሪ እናቀርባለን። አምስተኛ መልእክት ለዓለም አቀፉ ማህበረሰብ። አብይ አህመድ መሩ የብልጽግና አገዛዝ ስልጣን ከያዘበት ጊዜ ጀምሮ ላሉት ወደ 8 ለሚጠጉ ዓመታት በህዝቦች ላይ ከፍተኛ እልቂት መፈጸሙ እንደሚታወቅ እሙን ነው። አገዛዙ ሀገሪቱን የማያባራ ጦርነት ውስጥ በማስገባት በሁሉም ክልሎች ከፍተኛ ሰብአዊ ውድመት፣ ኢኮኖሚያዊ ድቀትና ማህበራዊ ቀውስን አስከትሏል። ይህ አገዛዝ ጸረ ህዝብ በመሆኑ ችግሩ የማይታከም ከስህተቱ የማይማርና አንዳች ታማኒነት የማይታይበትም ነው። የአገዛዙ የጦረኝነት ባህሪ ከኢትዮጵያ ውስጣዊ ችግርነት አልፎ ቀጠናዊ ሰላምና መረጋጋት ላይ ተጨባጭ አደጋ ከፈጠረ ውሎ አድሯል። አገዛዙ በአማራ ህዝብ ላይ ያወጀው የዘር ማጥፋት ጦርነትና የተከሰተው የህልውና አደጋ ጦርነቱን ከመቀልበስ ውጭ ሌላ አማራጭ ባለመኖሩ ፋኖ በህዝባዊ የትግል መስመር አገዛዙን ላለፉት 30 ወራት የታገለም
ይገኛል። ከፋኖም በተጨማሪ ሌሎች ጸረ አገዛዝ ብሔራዊ ኃይሎች በዚህ ህዝባዊ የትግል መስመር ውስጥ የህዝባቸውን ህልውና ለማረጋገጥ በትግል ላይ ይገኛሉ። ይህን ህዝባዊ ሀገራዊ ብሎም ቀጠናዊ አደጋ ማስወገድና የህዝብን ደህንነት ማረጋገጥ ብሎም ተራዛሚ ቀጠናዊ ጦርነቶችን ማስወገድ ዓለም አቀፉ ማህበረሰብ ትኩረት የሚሰጠው ጉዳይ እንደሆነም እናምናለን። ከዚህም በመነሳት ጸረ ህዝብና ጸረ ሰላም ለሆነው የብልጽግና ኃይል የሚያደርገውን ድጋፍ በማቆም እንዲሁም አስፈላጊውን ጫና በማድረግ የአገዛዙን የጥፋት አቅም በማሳጣት እንድትተባበሩ ጥሪ እናቀርባለን። በተጨማሪም የፋኖንና የሌሎችን የጸረ አገዛዝ ትግል የሚያደርጉ ኃይሎችን ትብብር በተቻለው አቅም እንድትደግፉ ጥሪ እናቀርባለን። የእርዳታ ድርጅቶችን በጦርነት ለተጎዳው ህዝባችን አስፈላጊውን ሰብአዊ እርዳታ እንዲደርስለት የሚቻለውን እንድታደርጉ ጥሪ እያቀረብን በእኛ በኩል አስፈላጊውን ትብብር እንደምናደርግ ልናሳውቅ እንወዳለን። ስድስተኛ መልእክት ለመለዮ ለባሹና ሚልሻ። የአገዛዙ የስልጣን ምንጭ ህዝብ ሳይሆን የመለዮ ለባሾች ደም እንደሆነ ለእናንተ የተሰወረ አይደለም። አገዛዙ የስልጣን ዕድሜውን እስካራዘመለት ድረስ ለህይወታችሁ ደንታ የሌለው መሆኑም ከእናንተ የተሰወረ አይደለም። የፋኖ ትግል ሁሉም ኢትዮጵያዊ ተከባብሮ የሚኖርባት ሀገር መገንባት የእናንተ መለዮ ለባሾች ደህንነትና ክብር ተጠብቆ ሀገራችሁን እንድታገለግሉ የምትከፍሉት የህይወት መስዋዕትነትም ትርጉም እንዲኖረው ማድረግ ነው። ሞታችሁ ለሀገራችሁ ሳይሆን ለአንድ በሰው ደም ለማይጠረቃ አገዛዝ መሆኑን ተረድታችሁ ወደ ፋኖ ትግል እንድትቀላቀሉ ጥሪ እያቀረብን ሙሉ መዋቅራችን ከመቼውም ጊዜ በተለየ እናንተን ለመቀበል ዝግጁ መሆኑን እናረጋግጣለን። የአማራ ፋኖ ብሔራዊ ንቅናቄ ለድርጅታችን ምስረታ ስኬት ለተጉ ሁሉ የላቀ ክብር ያለው መሆኑን የገለጽን በተለይም ለመላው የአማራ ህዝብና ለሀገር ወዳድ ኢትዮጵያውያን ለማያቋርጠው ልባዊ ድጋፋችሁና ለምክራችሁ ለግሳጼያችሁ እናመሰግናለን። ልፋታችሁ ይህን አንድነት ወልዷል። ሁለተኛ ለመላው ፋኖ አባላት ለፍጹም ንጹህ ጓዳዊ ግፊታችሁና አንድነት ናፋቂነታችሁ እናመሰግናለን። የእናንተ የቀን ከሌት ጉትጎታና ውትወታ ባይኖር ሰንፈን የምንዝል አንታጣም ነበር። ደማችሁም ግፊታችሁም አንድነቱን ወልዷል። ሶስተኛ ለመላው የሁለቱ ድርጅቶች አመራሮች በተለይ በዚህኛው የአንድነት ሂደት ላሳያችሁት አመራርና ቁርጠኝነት ከፍተኛ ምስጋና ይገባችኋል። በተለይ የአንድነት ሂደቱን ያሳለጣችሁ የሁለቱ አደረጃጀቶች የቴክኒካል ኮሚቴ አባላት እጅግ ታላቅ ክብር ይገባችኋል። ያሳያችሁት የአመራር ብቃት፣ ጥበብና መፍትሄ አፍላቂነት ልዩ ነበር። አራተኛ ሂደቱን ለታዘቡ ሽማግሌዎች በልዑል አስፋወሰን አስራተ ካሳ የሚመራው አምባሳደር ብርሃነ መስቀል ነጋና ሻለቃ ዳዊት ወልደ ጊዮርጊስን ጨምሮ 7 አባላትን ያካተተው የታዛቢዎች ቡድን ሂደቱን በገለልተኛነት በመከታተል ቴክኒካል ኮሚቴው በጠየቃቸው ጊዜ ሁሉ የመፍትሄ ሐሳብ በማቅረብ ላደረጉት አስተዋጽኦ ታላቅ ምስጋና እናቀርባለን። በመጨረሻም ድርጅቱን ለማዋለድ ከተከፈለው መስዋዕትነት ባልተናነሰ ድርጅቱን በዘላቂነት ለማጽናት የሚገጥሙ ፈተናዎችን ለማሸነፍ ከላይ የጠቀስናችሁና ሌሎች ባለድርሻ አካላት ገንቢ ሚና እንድትጫወቱ ታሪካዊ ጥሪ እናቀርባለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የአማራ ህዝብ የህልውና ትግል መሪው የአማራ ፋኖ አንድ ወጥ ውህድ ድርጅት በመመስረቱ በድጋሚ እንኳን ደስ አላችሁ። መልካም የትግልና የስኬት ጉዞ እንዲገጥመው የተመኘን የዕለቱን መልእክታችንን በዚሁ አበቃን። በድጋሚ እንኳን ለከተራ በዓል አደረሳችሁ።